ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰዱሱ ለጥቅምት በዛቲ ዕለት አይረፈት ቅድስት ሐና ነቢይት እመ ሳሙኤል ነቢይ ወካህን አቢይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የታህርም ልጅ ሕልቃና ገባት። ፍናና የምትባል ሌላ ሚስት አለችው። እርሷም ወላድ መሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ ልጅ የሰጠኝ እንደሆነ በሕይወት የዘመን ሁሉ ለአንተ ያገለግል አደርገዋለሁ። ካህኑ ኤሊ ማያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ ስካርሽን በእንቅልፍ አስወግጂ አላት። እርሷም እንዲህ አለች፣ ወይን ጠጅ ከቶ አልጠጣሁም። ልጅ ያጣው በመሆኔ በልቤ ያዝናለሁ እንጂ። ካህን ኤሊ ማጽናናት፣ እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመንሽውን ይስጥሽ። በሰላም ሂጂ። በቃሉ ማምና ወደ ቤቷ ገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ከአሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኝ ሴት ነኝ። ልመናዬንም ሰምቶ ይህ ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መኃልየ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን እንደዘላለሙ። ሰላም ለሐና ዘትቀውም ወትየሉ ለእግዚአብሔር ውስጥ ተመርጡሉ በድምፀ ጸሎታ ሐዋዝ ወሰናይ ቃሉ ይትመካ ትቤ እንዛሃሎ አምላክ ዘላይሉ ኃያል በኃይሉ ወባኤል በብዕሉ። በዚችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። ይህም ቅዱስ በሮሚ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር እውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑረው ከዚህም በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም 1 ደንጊያ ነው። ከጥቂት ቀዳዳ በቀር በር የለውም። በውስጡም ሳይቀመስ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዓይኖች በመግለጥ ብዙ ታምራትን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማዕጠንት ወሰደው። የናግራንን አገር ያጠፋትን ምዕመናኖችንም የገደላቸውን አይሁዳዊ ንጉሥ ሄዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው። እርሱም በስራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶ በደህና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከራግራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ከፊንሐስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስቲረግፉ አጠፋቸው። አባ ጰንጠሌዎንንም በጦርነቱ መካከል ጠላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጠሌዎን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ቃል ኪዳን ሰጠው። እንግዲህ ድካም ይበቃል እረፍ። ያን ጊዜም አጥንቶቹ ተነቃነቁ፣ በፍቅር አንድነትም አረፈና
በዚያ በዋሻው ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለጰንጠሌዎን ምኩር በውስተ ጾማይት ህንስት አቅመ መቃብር አንሲኦ ምውተ በመልእክተ ቃሉ ክቡር ሜጠ ውስተ ፍስሐ ብካያሃቲ እቤር ወነፍሰ ውሉዳ አጋዘ እምቅኔ መሪር። በዚችም ቀን ብና ከሚባል አገር የኤጲስቆጶስ እንጦኒዎስ የምስክርነቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ። በዚችም ቀን የስሙ ትርጓሜ አዋቂ የሆነ የዕንባቆም ነቢይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የዮሳፍጥ ልጅ ነው። ዜናውን በግንቦት ወር በ24 ተጽፎ አለ። ሰላም ለዕንባቆም ግባ አናብዝ ዘቧ ለዳንኤል ነቢይ ጸዊሮ መብላ ለሕዝበ እስራኤል ካይ በመካነ መስቀል አይደአ ይኩነን ቅድመ ክርስቶስ አመቀውም በአፍአ መስተምህረ ወተንባሌ ከመዕር ከባቆ። በዚችም ቀን የአገር አቴና ኤጲስቆጶስ ቅዱስ ዲዮናስዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና አገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናም ከተማ በአዋቂዎች የመሳፍንት አንድነት በአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና አገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱን ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ የአቴናን ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱ ለሁሉም አለቃ ስለሆነ በዓርብ ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውጽውጽታ ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ወይ አስረዳን ብለው ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ። ጸጥ ብለው አገኛቸው። ደግሞ ባሕሮችን፣ ጥልቁንም በዓለም ዙሪያ ያለውን የውቅያኖስን ባሕር መረመረ። እርሱንም ጸጥ ብሎ አገኘው። ከዚህም በኋላ አርስ ጣላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ እልመክኑን የሚል አገኘ። ይህም ህቡ አምላክ ወረደ። ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያንም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታችሁ ያሉ ምሁራንም ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኡሲፎስንም የሆነውን ሁሉ የዚያችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው እልመክኑን እያሉ እንዲጽፉ አዘዘ። ከ14 ዓመትም በኋላ ቅዱስ ሐዋርያው ጳውሎስ ወደ አቴና አገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉንና መሞቱን፣ በሦስተኛውም ቀን መነሳቱን፣ ማድረጉንም በሕያዋንና በሙታን ለመፍረድ ዳግመኛም መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዮርዳኖስም ሮጠው እንዲህ ብለው ነገሩት። አንድ ሰው ዛሬ ወደ አገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን። ዲዮናስዮስም ልኮ ሐዋርያ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ስሄድ በአማልክቶቻችሁ ቤቶች በደጃፉ ላይ እልመክኑን የሚል ጽሑፍ አየው። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱንም ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ቀን ዓርብ ቀን በ6 ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ፣ ፀሐይም እንደጨለመ፣ ምድርም እንደተናወጠች አስረዳው። የአቴና ሰዎችም ይህን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ስርዓት እየተረጎመ እርሱ ነው። ከዚህም በኋላ በባሕር አቅራቢያ ወዳለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችን አሳመነ። ድንቆች የሆኑ ብዙዎች ታምራትን አደረገ። ከሃዲ ንጉሥ ጠማትያኖስም ይዞ ጽኑ ስቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራስንም በእጁ ይዞ 2 ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የኡሲፎስንና የኡርያኖስን ራሶቻቸውን ቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ። ሰላም ለዲዮናስዮን ሱታፌ ሰማዕት እንጦና ኤጲስቆጶስ ዘሀገረ ባናን ከሩ ፈድፋደ ወተደሙ ሰብአ አቴና ለበድነ ስጋው በጊዜ ነጸሩ ይምና በጸዊረ ርሳ
ትርትን ዘተሐውር ፍና ሰላም ለክሙ ኡሲፎስ ወኡርያኖስ በጽዋኤ አርዴተ ዲዮናሲዎስ ክልኤ ምስሌው ውረ ዘመተሩክሙ ጉርኤ በሉኒ አጋይስቴ ዘዚአነ ቁልኤ አመ ለሙታን ይትገበር ትንሣኤ። በዚችም ቀን ቅዱሳን ርዋቅና እንጦንዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ፈጻመያ ነገር በጻይቅ እንጦንዮስ ሰማዕት ወቢጹ ርዋቅ አንትሙ ውእቱ ዘጉንዳ ሃይማኖት አይጹቅ ለስንክሙ ኢይትኤረዮ ጥንቁቅ ሰግላጥ ዘባሕር ወጽጌ ዘሐይቅ ሰላም እብል ዘእዜምር ወአነብብ ለበጸሎተ ሚካኤል አብ መቃብሪሁ ዘቅድም ወመቃብሪሁ ካዕብ በጉንዱ አዝማን አማፍለስው ወህዝብ አጽሙ ተረክበ ምስለ ደም ርጡብ። በዚችም ቀን የሴት ልጅ የሄኖስ የረፍት መታሰቢያ ነው። የእግዚአብሔርንም ስም መጥራት የጀመረ ሄኖስ ነው። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደው። ቃይናንንም ከወለደው በኋላ 715 ዓመት ኖረ። ወንዶች ልጆችንና ሴቶች ልጆችንም ወለደ። በቅዳሜ ቀንም አረፈ። መላው ዕድሜውም 905 ነው። በረከቱም ከኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 7 በዚች ቀን ጠመው ከሚባል አገር የሆነ የከበረ አባት አባ ባውላ አረፈ። በዚችም ቀን የቅዱሳን ሰማዕታት የሚናስና የአናሲ መታሰቢያው ነው። ዛቅረብኩ ማሕሌተ ዘኪሬ አእላፈ ምለተ ጸምዱ ከዘልፈለላ ነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምለ አቡኡ በውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕት ወጻድቃን ወመላእክት ጓን ደናግል አድዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ከብቻዋ ከኃጢአት በስተቀር ሰው የሚሰራውን ሁሉ ይሰራልና በልጅነቱ እንደ ልጆች ይጫወት ነበር። ከዕለታትም በአንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታም በእግረ ፀሐይ ላይ ወጥቶ ተቀመጠ። ከእርሱም ጋር የነበሩ ሕፃናት ጌታ ኢየሱስ በፀሐዩ ጨረር ላይ እየተመላለሰ ሲጫወቱ ባየ ጊዜ ከቤቱ ጣራ ላይ ወጥተው በፀሐዩ ጨረር ላይ ዘንድ እንቆማለን እያሉ ወድቀው ከእነርሱ 7 የሚሆኑ ሞቱ። በዚያን ጊዜም ታላቅ ጩኸት ሆነ። የልጆቹ አባትና እናትም እየጮሁ ሄደው እናቱ ማርያምን ይዘው ልጅሽ በምን ጥበብ ነው ከፀሐይ ጮራ ከእግረ ፀሐይ ላይ የሚቆመው? የኛ ልጆች እርሱን አይተው ወድቀው ሞተዋልና አሏት። ከዚያም ጌታችን ኢየሱስ ክርስቶስ ይዘው ደበደቡት። እሱም ለምን ትደበድቡኛላችሁ ቢላቸው ልጆቻችንን ስለገደልክ ነው አሉት። ጌታ ኢየሱስም ወደ ሕፃናቱ አስከሬን ሄደና በእውነትን የገደልኳችሁን አላቸው። እነርሱም ተነስተው በአንድ ቃል አቤቱ ጌታችንና አምላካችን መድኃኒታችን ሆይ አንተስ ትንሣኤያችን ነህና ለአንተ ምስጋና ይገባል። ለላከህ ለአብም ምስጋና ይገባል። ለባሕሪ ሕይወትም ለመንፈስ ቅዱስም ምስጋና ይገባል። መላእክት በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም፣ እርሱ በሚፈቅደው ለሰው ልጅ ነጻነቱ ተሰጥቷልና እያሉ ሲያመሰግኑ ሰምተናልና አሉ። የሕፃናቱ ወላጆችም ይህንን ሰምተው ተገልጸህ እናይህ ዘንድ ነቢያት የተናገሩልህ ነህን? በማለት ሰገዱለት። ይህንንም ብለው ወደ የቤታቸው ሄዱ። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን፣ አሜን። የከሰከሰ ስጋ፣ የበሰበሰ ማንነት፣ የተላቀቀ ማንነት እዚያ ውስጥ ታያላችሁ። የሚሸት ትላንት ማዛችሁ ሲስብ የነበራችሁ ሰው እዛ ውስጥ ትገማላችሁ።
ትሸታላችሁ። እዚያ ውስጥ ማንነታችሁ የለም። አማራ አይደላችሁም እዚያ ውስጥ፣ ኦሮሞም አይደላችሁም እዚያ ውስጥ፣ ትግሬና ጎጃሜም አይደላችሁም እዚያ ውስጥ። እዚያ ውስጥ የፈራረሳችሁ ሰዎች ነው የምትሆኑት። በአስጉሪ ሰርተው፣ በሰይጣን ሰርተው፣ በጥንቆላ ሰርተው በጣም ሀብታም ሆነዋል። 2 ዓመት ሳይሞሉ ፍርፋሪ ለቃሚዎች ሆነዋል። jalqabadeen obboleessa kee jaalladhu, obboleessa kee isa ijaan argitu hin jaallattu taanaan waaqayyo kee isa ijaan hin argine attamitti nan jaalladha itti haasofta. jalqabadeen obboleessa kee isa ija keetiin ilaalaa jirtu isa jaalladhu, isa booddee addeebiiti waaqayyo sin jaalladha jedhi haasa'i jedhamee barreeffame. waaqayyo kan inni jedhu kanaadha jechaadha. namoonni waaqayyoodhaaf amanamuu dhabaannaan mootummaa waaqayyoo dhaaluu seenuu hin danda'an. ትንሽ ቆየና እነዚህ በጣም የተካኑ ሰዎች መጡና ህዝቡን መከፋፈል ጀመሩ። ከዚያ በኋላ ሰው ደስ አለው። በቃ አሁን ይሄኛው የአማራ ማህበር ነው አሉ፣ ደስ አለው ሰው። ይሄኛው የኦሮሞ ማህበር ነው አሉ፣ ይሄኛው የትግራይ ማህበር ነው አሉ። ሰዎች ቁጭ ብለው የሰይጣንን ሐሳብ ወደ ህይወታቸው እያስገቡ ከበሮ እየመቱ ተቀበሉ፣ ደስ አላቸው። ልጆቻችሁን የእግዚአብሔርን ቃል እንዲሰሙ አድርጓቸው። ምክንያቱም ልጆቻችሁ የእግዚአብሔርን ቃል የማይሰሙ ከሆነ የሰይጣንን ቃል ነው የሚሰሙት። ስለዚህ ጥንቃቄ አድርጉ። የእግዚአብሔርን ቃል ያልሰማ ልጅ ቤታችሁ ውስጥ ማሳደግ ማለት ሲያድግ የሚውጣችሁ ዘንዶ ማሳደግ ማለት ነው። ምንም ጥያቄ የለውም። ወንድሞቼና አባቶቼ፣ እናቶቼ ልጆቻችሁ እግዚአብሔርን የማይሰሙ ከሆነ ሲያድጉ ያዋርዷቸዋል። እናትን በጥፊ አባትን በእርግጫ የሚመቱ ይሆናሉ። ዛሬ እየተነገረ ያለው እሱ ነው። አባቶቼና እናቶቼ ያልታደሉ ሰዎችስ በዘር ራሳቸውን ከፋፈሉና ጨረሱ። ያልታደሉ ሰዎችስ ሕይወታቸውን አበላሹ። ወንድም ወንድሙን መግደል ጀመረ፣ ሕይወት መበላሸት ጀመረ። ስለዚህ አባቶቻችን ይህን ሲፈቱ ይሆናሉ። በምድር መካከል መድኃኒትን አደረገ የተባለው ቤተ ክርስቲያን ነች አሉ። ምንድን ነች? ቤተ ክርስቲያን ነች። ሰው እውነተኛው መድኃኒታችን ኢየሱስ ክርስቶስ ነው። ስጋውን ስንበላ ደሙን ስንጠጣ ምን እናገኛለን? ከፍ አድርጉ። ምን እናገኛለን? የዘላለምን ሕይወት። ምክንያቱም ምንድነው የተባለው? ስጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለው። ያንን የዘላለም ሕይወትን የሚያሰጠው መድኃኒት ደግሞ የምናገኘው የት ነው ያላችሁ እንደሆነ ቤተ ክርስቲያን ነው። አሁን የኔ ጥያቄ በደንብ አዳምጡኝ። 6 ቀን ሙሉ እናንተ እቅዳችሁ ታርሳላችሁ፣ ቢበቅልላችሁም ባይበቅልላችሁም በእምነት ብቻ እቅዳችሁ ወደ ቢሮ 6 ቀን ሙሉ ትመላለሳላችሁ። በስራችሁ ደስተኞችን ብትሆኑ ባትሆኑ 6 ቀን ሙሉ ትነግዳላችሁ፣ ሱቃችሁን ትከፍታላችሁ፣ ብታተርፉ ባታተርፉ። 7ኛ ቀን ላይ ግን ወደ ማን ቤት ነው የምትመጡት? ንገሩኛ። ወደ ማን ቤት እንመጣለን? ወደ እግዚአብሔር ቤት እንመጣለን። በተቃራኒው 6 ቀን ሙሉ በእቅድ የሚሰርቁ ሰዎች ደግሞ አሉ። ጠዋት እናንተ ወደ ስራ ስትሄዱ ኪሳችሁን ለመቅደድ፣ ቦርሳችሁን ለመቅደድ፣ ሞባይላችሁን ለመስረቅ 6 ቀን ሙሉ እነሱም እንዲሁ ለመስረቅ ይወጣሉ። ታዲያ እነሱ 7 ቀን ላይ ወደ ማን ቤት ይመጣሉ? ተናገሩ እንጂ ምኖቹ? እሱ ነው ምኖቹ? ሌቦቹ። 7ኛው ቀን ላይ እነሱ ወደ ማን ይመጣሉ? ወደ ቤተ እግዚአብሔር ይመጣሉ። ያው ነጫጭ ልብስ ለብሰው ደስ ብሏቸው አምረው ደምቀው ካጠገባችሁ ቆመው ዲያቆኑ ተንሱ ሲል እነሱ እግዚኦ ይላሉ። ግን ምን አድርገዋል? ሰርቀዋል። ታዲያ የሰረቁት ሰዎች ምን ብለው ነው የሚጸልዩት? እግዚአብሔር ሆይ ሰርቅ ያለውና ምን ይቅር በለኝ ይላሉ። የጠፋበት ምን ይላል? እግዚአብሔር ሆይ ጎሎብኛልና ምን አድርግልኝ? ሙላልኝ። የእግዚአብሔር ዓላማ ሌባው ወደ ቤተ ክርስቲያን እንዳይመጣ ሳይሆን ሌባው መጥቶ ሲመለስ መጽዋች እንዲሆን ነው። እየሰማችሁ ይናል።
የእግዚአብሔር ዓላማ ሌቦች ወደዚህ ስፍራ እንዳይመጡ አይደለም። ከመጡ በኋላ ከዚህ ተመልሰው ሲወጡ ሌባ የነበሩ እጆች እንዲመጸውቱ ነው። ገዳይ የነበሩ ሰዎች በሽተኞችን እንዲጠይቁ ነው። ዘማውያን የነበሩ ሰዎች ደናግል እንዲሆኑ ነው። በንስሐ ደም ሲያፈሱ የነበሩ ሰዎች ወደ ደም ባንክ ሄደው ደም እንዲሰጡና ሰው እንዲድን እንዲያደርጉ ነው። ስለዚህ አሁን ሁለቱም መድኃኒታቸውን አግኝተው ይመለሳሉ። እግዚአብሔር ምን ስለሚላቸው? ይቅር ስለሚላቸው። ይቅር የማይል ሰው እንጂ እግዚአብሔር አይደለም። በመካከላችሁ የዛሬ 20 ዓመት በግ የሰረቀ ሰው ቢኖር በአጋጣሚ ብታዩት ትነጋገሩና ወይ አንቺ አየሽው የዛሬ 20 ዓመት በግ የሰረቀው ሰው ነው ምትሉት፣ ስሙን እያወቃችሁ። እግዚአብሔር እንደሱ አይደለም። ስለዚህ ቅዱስ ዮሐንስ አፈወርቅ ምን አለ? ቤተ ክርስቲያን የቆሰሉ ነፍሳት መጥተው ድነው የሚሄዱበት ስፍራ እንጂ የቆሰሉ ነፍሳት መጥተው የበለጠ ቆስለው የሚሄዱበት ስፍራ አይደለም። ስለዚህ ሰው ወደ ቤተ እግዚአብሔር የሚመጣው ለመዳን ነው። ይህንን ድነት እንድናጣጥም መድኃኒቱን እንድናገኝ እግዚአብሔር ይርዳል። በብዙ የታመነ በሉ፣ በጥቂቱ የታመነ በሉ፣ በጥቂቱ የታመነ በብዙ ይሾማል። ይህንን ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብርኄር ብለን የምናውቀው የምንጠራው እሑድ ነው። ዛሬ ምን ማለት ነው ያላችሁ እንደሆነ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመታመን ያስተማረበት ቀን ነው። ምን ስለመሆን? ስለመታመን፣ ለእግዚአብሔር ስለመታመን፣ ለአለቆቻችን ስለመታመን፣ ለቤተሰቦቻችን ስለመታመን፣ ለጓደኞቻችን ስለመታመን ያስተማረበት ቀን ነው ዛሬ። ስለዚህ ቤተ ክርስቲያን ገብርኄር ብላ የምትጠራው ታማኝ አገልጋይ ወይም ታማኝ ባሪያ ማለት ነው። ከእናንተ መካከል ታማኝ ባሪያ ማን እንደሆነ እናንተ በራሳችሁ በአእምሯችሁ አውጥታችሁ አውርዳችሁ በደንብ አድርጋችሁ እወቁት። ግን ስለ ታማኝ ባሪያ ነው ዛሬ የምንማረው። ምን አለ ጌታ ሲያስተምር በማቴዎስ ወንጌል ምዕራፍ 25 ላይ መጀመሪያ ላይ ስለ 10 ሴቶች ተናገረ። ስለ 10 ሴቶች መንግሥተ ሰማያት አለ። የእግዚአብሔር መንግሥት 10 ሴቶችን ትመስላለች አለ። እነዚህ 10 ሴቶች ከ10 መካከል 5ቱ በጣም ጎበዞች ናቸው አለ። ምኖች ናቸው? ጎበዞች ባለሙያዎች ናቸው። 5ቱ ደግሞ ሰነፎች ናቸው አለ። እነዚህ ጎበዝ የተባሉ ሴቶች ሁሉ ጊዜ ተዘጋጅተው ጠንቀቅ ብለው ይቀመጣሉ አለ። በሴት ሲያስተምር ማለት ነው። አንዳንድ ቤት ስትገቡ ዝርክርክ ያለ ቤት ሲያጋጥማችሁ በባል ነው የሚፈረደው በሚስት ነው? ንገሩኝ እንጂ በሚስት እንዴ ምን አይነት ዝርክርክ ነች ይባላል ነው አይባልም? አንዳንድ የራሳቸው ትዝ እያላቸው ይዝቃሉ መሰለኝ። ይስቃሉ። እውነት እኮ ነው። ስራ እየበዛ ይህን ሲይዙ ያን ሲይዙ ሳያጸዱ ይቀሩና ዝርክርክ ይላል። ባልየው ጓደኛ ይዞ ቢመጣ የመጀመሪያ ተቃዋሚ ሚስት ትሆናለች። ለምን? ገመናውን እንዳይወጣ ጌታ ሲያስተምር ያምናል። 5ቱ በጣም ልባሞች ናቸው አለ። 5ቱ ደግሞ በጣም ሰነፎች ናቸው አለ። ስለዚህ አንድ ሰርገኛ እንዲህ ብሎ አወጀ። በቃ አሁን ሰርጌ 6 ሰዓት ላይ ስለሚሆን እመጣለሁ፣ ጠብቁኝ ተዘጋጅታችሁ አለ። ቀን 6 ሰዓት ላይ የተጠበቀ ሰርገኛ እየመሸ ሄደ፣ ሳይመጣ ማለት ነው። አንዳንድ የኢትዮጵያ ሰርገኞች እንደዚህ ናቸው። እኛን 8 ሰዓት ይጠሩና 11 ሰዓት ይመጣሉ። ዞሮ ዞሮ ለምን መጣ አይባልም። ሲመጣ እልል ብለን እያማነው እንቆይና እልል ብለን እንቀበላለን። ያው ሙሽራ ስለሆነ ማለት ነው። የሁላችንም ችግር ስለሆነ አይደለም አባቴ። እንደሱ እኮ ነው። ምን አይነት እንደ ማፈሪያዎች ናቸው ይባላል። ከዚያ በኋላ ሲመጣ ሙሽራው ወጥቷል ሲባል እልል ይላል። ሙሽራ ነው ምን ታረጉታላችሁ? ጌታ ያስተማረው እንደዚህ ነው። እነዚህ 5ቱ ልባም ሴቶች መብራት ይዘዋል፣ ከመብራቱ ጋር ደግሞ ዘይታቸውን ይዘዋል። 5ቱ ሰነፍ ሴቶች ደግሞ መብራት ይዘዋል፣ ግን ዘይት አልያዙም፣ ረስተዋል። እንደዚህ ነው አንዳንድ ሴቶች አሁን ቆንጆ ወጥ ከሰሩ በኋላ ጨው ይሞጅሩበታል። ከዛ ቆንጆ ነው ብላችሁ ልትቀምሱ ስትሄዱ አቤት ትላላችሁ። ነው አይደለም? አሁን ንገሩኝ በደንብ። አንዳንዱ ደግሞ የሚጣፍጥለት አለ። አንዳንዶቹ ደግሞ በጣም ቆንጆ ሆነው እንደው አምረው ጸጉራቸውን ለቀው ብቻ ልዩ ልብስ ለብሰው
ጓዳ ሲገቡ ሽንኩርት መክተፍ ያቅታቸዋል። ከዚህ በላይ ውርደት አለ በኢትዮጵያ ምድር? እውነት እኮ ነው የምላችሁ። እንደዚህ ሃይማኖትም እንደዛ ነው። ነጠላችሁን ለብሳችሁ ነጭ ለብሳችሁ ልዩ ሆናችሁ ልባችሁ ጠማማ ከሆነ ዋጋ የለውም። ጌታ ሲያስተምር ያንና ያስተማረው ሁሉንም ሰው አየና ሲያስተምር እኔ ባስተምራችሁ ባገለግላችሁ ማየው ልብሳችሁን ነው፣ ልባችሁን አላይም። ጌታ ግን ሲያስተምር አየና እንዲህ አላቸው ይላል፣ እናንተ ጻፍትና ፈሪሳውያን አለ። ልባቸውን ሲያይ ልብሳቸው ደስ ይላል፣ ውበታቸው ልዩ ነው፣ እንክብካቤያቸው ልዩ ነው፣ ልባቸው ጥቁር ነው። ከዚያ ምን አለ ጌታ ሲያስተምር? እናንተ ጻፍትና ፈሪሳውያን አለ የተለሰኑ መቃብሮችን ትመስላላችሁ አላቸው። እየሰማችሁ ነው? በሉ ከፍ አድርጉና የተለሰኑ በሉ መቃብሮችን ትመስላላችሁ እንዲህ አላቸው ይላል። የተለሰኑ መቃብሮችን አሁን እዚህ አርሴማ ላይ አናይም፣ ያው ጫካ ነው ያለው። የተለሰኑ መቃብሮችን ማየት ከፈለጋችሁ 4 ኪሎ መንበረ ጸባዖት ቅድስት ሥላሴ ሄዱ። በጣም ያምራል። አሁን እንደው ገንዘብ እየተከፈለ ሁሉ ይጎበኛል መቃብር ማለት ነው። በጣም ቆንጆ መቃብር ነው። እዚያ ውስጥ እየሄዳችሁ እያያችሁ እንደው መቃብሩን ስታዩት አንድ ቀን እንኳን መድኃኒት ገዝቶ ያልሰጠ ወንድምና ዘመድ ሰውየው ሲሞት በጣም የሚያምር እብነ በረድ እየገዛ መቃብሩ ላይ ይለጥፍለታል። አንድ ቀን እንኳን አልጠይቀውም ተኝቶ። እሱን ያደርግና ስትሄዱ መቃብሩ በጣም ያምራል። እሱን ስታዩት መቃብሩን እየጎበኛችሁ ውስጥ ስትሄዱ ትቆሙና ወይኔ ትላላችሁ፣ እኔስ እንዳው መቼ ነው ሞቼ የሚሰራልኝ ትላላችሁ። ከመቃብሩ ማማር የተነሳ ያማልላችኋል መቃብሩ። ቢከፈት ግን ውስጡ ምንድነው ያለው ንገሩ? አው እንደዚህ ሰውዬ በሞትኩ ትላላችሁ። ቢከፈት ያፈጠጠ ዓይን፣ የተልከሰከሰ ስጋ፣ የበሰበሰ ማንነት፣ የተላቀቀ ማንነት እዚያ ውስጥ አያላችሁ። የሚሸት ትላንት ማዛችሁ ሲስብ የነበራችሁ ሰው እዛ ውስጥ ትገማላችሁ፣ ትሸታላችሁ። እዚያ ውስጥ ማንነታችሁ የለም። አማራ አይደላችሁም እዚያ ውስጥ፣ ኦሮሞም አይደላችሁም እዚያ ውስጥ፣ ትግሬና ጎጃሜም አይደላችሁም እዚያ ውስጥ። እዚያ ውስጥ የፈራረሳችሁ ሰዎች ነው የምትሆኑት። ስለዚህ አባቶቼና እናቶቼ እዚያ ውስጥ ባለስልጣን የለም፣ ሁሉም ኩርምት ብሏል። እዚያ ውስጥ ባለጸጋ የለም፣ ሁሉም ከድሃ እኩል ሆኗል። እዚያ ውስጥ የተማረ የለም፣ እንደ መሃይም ወድቋል። እዚያ ውስጥ ጥበበኛ የለም፣ ሁሉ ሰው ከጥበብ በታች ሆኗል። እዚያ ውስጥ ያለው ማንነት ከእግዚአብሔር ጋር ስንሆን የነበረችው ማንነት ነች። ስለዚህ የታመን እንደሆነ ስራችን ራሱ ወደ እግዚአብሔር መንግስት የሚስበን ይሆናል። ስለዚህ እንዲህ አላቸው ይላል። እነዚህን ሰነፎች ሴቶች ስታዩ ታዲያ እላያቸው በጣም ልዩ ነው። የያዙት ነገር በሙሉ የሞላ ይመስላል። ቤታው ሳይመጣ ሙሽራው ቆየና ሌሊት ላይ 6 ሰዓት ላይ የሚመጣ ሆነ። ሰዎቹ 4 ሰዓት አካባቢ መተኛት ጀመሩ። እየጠበቁት እኩለ ሌሊት ሆነ ነው የሚለው መጽሐፍ። ከዚያ በኋላ ሁሉም ተኛ። 6 ሰዓት ላይ ሙሽራው መጣ። ተነሱ ተባለ። ሁካታ ሆነ፣ ጫጫታ ሆነና በሩን ሲመቱ ምን ሲሉ ሁሉም ተነሱ። 10ሩም ሴቶች ተነሱ። 5ቱ ወዲያውኑ ሲያቀጣጥሉ የነበራቸውን ዘይት ወሰዱና ጨመሩ። እነዚያ ሰነፎቹ ሴቶች ሲያቀጣጥሉ አልበራ አለ፣ ዘይት የለም። ከዚያ ወደ እነዚህ ብልህ ሴቶች መጡና እባካችሁ ከዘይታችሁ አካፍሉም አሏቸው ይላል። አይ ዘይቱ ለኛ ይበቃል እንጂ ብናካፍል ለእናንተ አይደርስም አሏቸው። ታዲያ ምን እናድርግ ሲባል ብልሆቹ ሴቶች ሄዱና ከተማ ቅርብ ነው ከዚያ ጉዞ አሏቸው ይላል። ሰነፎቹ ከከተማ ሊገዙ ሄዱ። ሙሽራው ምን ሊሆን ነው ንገሩኝ እንጂ ወደ ቤት ሊገባ። ሴቶቹ ሊገዙ ሲሄዱ እነዚህ ትክክለኛ ስራ የሰሩ ሴቶች፣ ልባም ሴቶች ከሙሽራው ጋር መብራታቸውን ይዘው ወደ ውስጥ ገቡ ይላል። ይህን አስተማረ ጌታ። ይህን ካስተማረ በኋላ ነው የጨመረላቸው። እንግዲያውስ አለ አንድ ባለጸጋ ገንዘቡን ለነጋዴዎች አከፋፍሎ የሄደውን አይነት ነገር ይሆንባችኋል አላቸው ይላል። ሲባል 5 ብር ለአንደኛው 5 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 1 መክሊት ሰጠ። ትልቁ ስንት መክሊት ነው ነገሩ? 5 መክሊት ለአንደኛው ሰጠ። ሄደና ነግደ አትርፈ አምጣለው። ሁለተኛውንም 2 መክሊት ሰጠውና ነግደ አትርፈ አምጣለው። ሶስተኛ 1 መክሊት ሰጠና ነግዳችሁ አትርፋችሁ አምጡ አላቸው። ከዚያ ለቀቃቸው እንዲሰሩ። እግዚአብሔር እንዲህ ነው ያደረገው። አሁን ዓይን ሰጣችሁና እዩበት፣ መልካሙን ነገር እዩበትና ነው አላችሁ። እጅ ሰጣችሁና ስሩበት፣
መልካም ነገር ሰርታችሁበት ኑ አላቸው። እግር ሰጣችሁና ወደ በጎ ስፍራ ሂዳችሁ ኑ አለና እግር ሰጣችሁ። አይምሮን ሰጣችሁ። በጎ ነገር አስቡበት፣ ንጹህ ነገር አስቡበት ብሎ ሕሊና ሰጣችሁ። ከዚያ በኋላ አሁን ንግድ ላይ ናችሁ እናንተ። አንድ ቀን እግዚአብሔር ወደ ፊታችሁ ይመጣና የሰጠውን መክሊት የሰራህበትን አምጣ ይላችኋል። ያኔ በእጃችሁ ምን አይነት መክሊት አተረፋችሁ ሲባል አንዳንዱ አርዶበታል አጋድሞ፣ አንዳንዱ በጩቤ ወቅቷል፣ አንዳንዱ የሰው ገንዘብ ሰርቆበታል፣ አንዳንዱ ክፉ ስራ ሰርቷል፣ አንዳንዱ አንቆ ገድሏል፣ አንዳንዱ በሕሊናው ምን ሰራህበት ሲባል የግድያን ሲስተም አስተምሮበታል፣ የጥፋትን ሕይወት ሰዎችን መክሮበታል። አንዳንዱ በእግሩ ወደ ዝሙት ሩጧል፣ ወደ ግድያ ሩጧል፣ ወደ ከንቱ ስፍራ ሩጧል። እነዚህ በመክሊታቸው ያላተረፉ ሰዎች ናቸው አባቶቼና እናቶቼ። ስለዚህ እግዚአብሔር በሰጠን ዓይን ምን አየ? ልጆቻችን ለልጆቻችን ምን አሳየን ሲባል የታደሉ ሰዎች መጥተው ታቦቱን ያያሉ። እየሰማችሁ ነው? ቅዳሴውን ያያሉ፣ የቅዳሴውን ዜማ ይሰማሉ። በተሰጣቸው አንደበት ይዘምሩበታል፣ በተሰጣቸው እጅ ይመጸውቱበታል፣ በተሰጣቸው እጅ ድሃውን ከጎዳና እያነሱ ገላውን ያጥባሉ፣ በተሰጣቸው እጅ ትርፍ ልብሳቸውን ያወጡና ለድሃ ለታረዘ ያለብሳሉ፣ በተሰጣቸው እግር ወደ እስር ቤት ሄዱና የታሰሩትን ይጠይቁበታል፣ በተሰጣቸው እግር ወደ ሆስፒታል ሄዱና በጭንቅ ያሉትን ወገኖቻቸውን ይጠይቁበታል። የተሰጣቸውን ስራ በአግባቡ ይወጡና እግዚአብሔር ምን ይላል? በቃ በጥቂቱ ታምናልና በምን ሾምሃለሁ? በብዙ ደግሞ ሾምሃለሁ ይላል። ዛሬ እየተነገረን ያለው እሱን አባቶቼና እናቶቼ። ያልታደሉ ሰዎችስ በዘር ራሳቸውን ከፋፈሉና ጨረሱ። ያልታደሉ ሰዎችስ ሕይወታቸውን አበላሹ። ወንድም ወንድሙን መግደል ጀመረ፣ ሕይወት መበላሸት ጀመረ። ስለዚህ በገንዘባቸው በተሰጣቸው መክሊት ሳያተርፉ ባዶ እየቀሩ መጡ። ስለዚህ ጌታ ምን አለ? እነዚህን የሰጣቸውን ሰደደና ከብዙ ዓመት በኋላ መጣና ጠራቸው ይላል። ሲጠራቸው 5 መክሊት የተሰጠው ሰው ደስ እያለው እየሮጠ መጣና ንጉሥ ሆይ፣ ጌታ ሆይ 5 መክሊት ሰጥተኝ ነበረ፣ 5 አትርፌ 10 አድርጌልሃለሁ እንካ አለው ከነትርፉ። 2 የተቀበለውም ጌታ ሆይ 2 መክሊት ሰጥተኛል፣ 2 አትርፌያለሁ እንካ ከትርፉ ጋር 4 ብሎ ሰጠው ይላል። አንድ የተሰጠው ግን ያችን አንድ ያዘና መጣ። ጌታው ፊት ቀረበና እንዲህ አለ፣ ጌታ ሆይ አለ፣ አንተ ጨካኝ እንደሆንክ ካውቃለሁ አለ። ሲጀምር ማለት ነው። ምን እንደሆንክ እንደዚህ እኮ ነው። ምን እንደሆንክ በጣም በርካታ ሰዎች ያበደሯቸውን ሰዎች ገለዋል። እየሰማችሁ ነው? እስኪበደሩ ድረስ እግር ላይ ይወድቃሉ። እስኪበደሩ ድረስ ቁርጭምጭሚት ይስማሉ። እስኪበደሩ ድረስ እነሱ እግር ይልሳሉ። ከተበደሩ በኋላ የሚከፍሉትን ሲያጡ ምን ያደርጋሉ? እግዚአብሔር ሆይ መቼስ እኔ የምከፍለውን አጥቻለሁ፣ ይህን ሰው ምን አለ ብትገለው ማለት ይጀምራሉ። እየሰማችሁ ነው? የሰው ልቡ ክፉ ነው። የሰው ልቡ አደገኛ ነው። እግዚአብሔርም የተናገረው ይሄ ነው። ሰው ልቡ ክፉ ነው፣ የሚያወጣው የሚያወርደው ክፋትን ነው፣ ተንኮልን ነው። ስለዚህ የሰይጣን ማደሪያ ከሆነ ክፉ ነገር ያስባል። የእግዚአብሔር መንፈስ ቅዱስ ማደሪያ ከሆነ ብቻ በጎ የሚያስበው። እሱን እንዲያስብ ደግሞ የማንን ቃል መስማት አለበት? ንገሩ። የማንን ቃል? የእግዚአብሔርን ቃል። ሰው የእግዚአብሔርን ቃል ካልሰማ ሕይወቱ የተበላሸ ይሆናል። የእግዚአብሔርን ቃል ያልሰማ ሰው ምግባሩ ከንቱ ይሆናል። ይህንን ስነግራችሁ ወደ ሕይወታችሁ በደንብ ሰዱት። ልጆቻችሁን የእግዚአብሔርን ቃል እንዲሰሙ አድርጓቸው። ምክንያቱም ልጆቻችሁ የእግዚአብሔርን ቃል የማይሰሙ ከሆነ የሰይጣንን ቃል ነው የሚሰሙት። ስለዚህ ጥንቃቄ አድርጉ። የእግዚአብሔርን ቃል ያልሰማ ልጅ ቤታችሁ ውስጥ ማሳደግ ማለት ሲያድግ የሚውጣችሁ ዘንዶ ማሳደግ ማለት ነው። ምንም ጥያቄ የለውም። ወንድሞቼና አባቶቼ፣ እናቶቼ ልጆቻችሁ እግዚአብሔርን የማይሰሙ ከሆነ ሲያድጉ ያዋርዷቸዋል። እናትን በጥፊ አባትን በእርግጫ የሚመቱ ይሆናሉ። ማንን ካልሰሙ? ንገሩን። ማንን ካልሰሙ? እግዚአብሔርን ካልሰሙ። ስለዚህ ልጆቻችሁን ወደ እግዚአብሔር አምጧቸውና
ይስሙ ቃሉን። ያኔ ነው እግዚአብሔርን ከፈሩ እናንተን የሚያከብሩ። ኢትዮጵያውያን እንደሆንን ዘላለም በሚሰበክበት ቅዳሴው በሚቀደስበት ስፍራ ላይ አሁን ያለነው ሰዎች ለሃይማኖታችንም አልታመንም፣ ለእግዚአብሔርም አልታመንም። የዛሬ 60 ዓመት ሂዱና እዩ፣ ታሪካችሁን አንብቡ። ሰው ሁሉ በአንድነት እቁብ ይጠጣል፣ በአንድነት እድር ይገባል፣ በአንድነት ማህበር ይሰራል፣ በአንድነት ደቦ ያደርጋል። እዚያ ውስጥ ክርስቲያን የለ፣ እስላም የለ፣ አማራ የለ፣ ኦሮሞ የለ፣ ትግራይ የለ፣ ቤኒሻንጉል የለ። ሰው በሙሉ በአንድነት ተስተካክሎ አንድ ሆኖ በአንድነት እግዚአብሔርንም ያመልካል፣ ስራውንም ይሰራል። ትንሽ ቆየና እነዚህ በጣም የተካኑ ሰዎች መጡና ህዝቡን መከፋፈል ጀመሩ። ከዚያ በኋላ ሰው ደስ አለው። በቃ አሁን ይሄኛው የአማራ ማህበር ነው አሉ፣ ደስ አለው ሰው። ይሄኛው የኦሮሞ ማህበር ነው አሉ፣ ይሄኛው የትግራይ ማህበር ነው አሉ። ሰዎች ቁጭ ብለው የሰይጣንን ሐሳብ ወደ ህይወታቸው እያስገቡ ከበሮ እየመቱ ተቀበሉ፣ ደስ አላቸው። ያንኑ የሰይጣን ሐሳብ ወደ ቤተ እግዚአብሔር አመጡና አስገቡ። የቅዱስ ሚካኤልና የቅዱስ ገብርኤልን ማህበር እየጠጡ ይሄ የባለጸጎች ማህበር ነው፣ የዲታ ማህበር ነው፣ ያ ደግሞ የድሆቹ ማህበር ነው መባል ጀመሩ። ከዚህ በላይ ውርደትም ሞትም የለም። አባቶቼና እናቶቼ አስተውሉ። ያስተዋለ ሰው ያኔ አልነበረም። ከዚያ በኋላ ሲባል እነሱ ራሳቸው ባመጡት በመከፋፈል ልጆቻቸውን ተከፋፍለው ወለዱ። ዛሬ አዲስ አበባ ውስጥ ሂዱና እዩ። የሀብታም ትምህርት ቤት ሌላ ነው፣ የድሃ ትምህርት ቤት ሌላ ነው። ነገሩ ደስ ባለበት ቦታ ያስተምር። ግን የሀብታም ልጆችና የድሃ ልጆች ተብለው ከሕፃንነት ጀምሮ የተነገራቸው ልጆች ሲያድጉ አንድ ይሆናሉ ብላችሁ እንዳትጠብቁ። በጣም ይጸያየፋሉ። እርስ በራሳቸው ከሌላ ዓለማት እንደመጡ አድርገው ነው የሚቆጥሩት። እንዲያው ልጆቹ እነሱን የፈጠራቸው እግዚአብሔር ሌላ፣ ደግሞ ሌሎቹን የፈጠረ እግዚአብሔር ሌላ እስኪመስላቸው ድረስ ይደርሳሉ። አባቶቼ እና እናቶቼ ከዚህ በላይ ውርደት የለም። ይሄ በምድር ላይ አለመታመን ነው። ለእግዚአብሔር አለመታመን ማለት ይሄ ነው። እግዚአብሔር ምንድነው ያለው? እናንተ አንዱ ሁለትም ሶስት ሆናችሁ በስሜ ስትሰባሰቡ ስትቆሙ እኔ የት እገኛለሁ ነው ያለው? በመካከላችሁ እገኛለሁ። የዚህ ተቃራኒ ምን ማለት ነው? እናንተ ከተለያያችሁ በመካከላችሁ የሚገኘው ሰይጣን ነው ማለት ነው። የመለያየት የመጨረሻው የመጀመሪያውም የመጨረሻውም የመለያየት አባት ሰይጣን እንጂ እግዚአብሔር አይደለም። ስለዚህ አባቶቼና እናቶቼ እግዚአብሔር አንዱ ነው ሲል እኛ እየተለያየን አንታመናለን። ተዋደዱ ሲባል እኛ ፍቅርን አጥተን ለእግዚአብሔር አንታመናለን። ለእግዚአብሔር መታመን ነው ዛሬ የምንማረው። ለእግዚአብሔር መታመን ማለት መጀመሪያ እግዚአብሔርን ማመን ነው። ከዚያስ በአጠገባችሁ ያለውን ሰው መውደድ። እንዲያውም መጽሐፍ ቅዱስ የተናገረው እንዲህ ነው፣ መጀመሪያ አጠገብ ያለውን ወንድምን ውደደው። አጠገብ ያለውን ወንድምን ሳትወደው በአይን የማታየውን እግዚአብሔርን እንዴት ወደዋለሁ ትላለህ ነው የሚለው። ጃልቀበደሚ ኦቦሌሰከ ጃለጡ ኦቦሌሰከ ኢሰይጃን አርጊቱ እንጃለቱ ታናን ዋቀዮ ከ ኢሰይጃን ይነርግኔ አተሚት ነንጃለጠ ተያሶፍታ ጃልቀበደሚ ኦቦሌሰከ ኢሰይጀከቲን ኢላላ ጅርቱ ኢሰ ጃለጡ ኢሰ ቦዴ አደቢቲ ዋቀዮ ሲንጃለጠ ጀዲያሰይ ጀዳሜ በረፈመ ዋቀዮ ከን ጀዱ ከናዳ ይቻላል። ናሞኒ ዋቀዮዳፍ አመነሙ ጣባናን ሞቱማ ዋቀዮ ጣሉ ሰኑ እንጀንዳን። ለእግዚአብሔር መታመን ያቃተው ሰው የእግዚአብሔርን ቤት መውረስ አይችልም። አባቶቼና እናቶቼ እኔ አንድ ጥያቄ ልጠይቃችሁ። አይናችሁ የማን ነው? ንገሩኝስ። የእናንተ ሆነ አለ ወይ? በአካላችሁ ላይ አለ የኛ የሆነ የለም። የኛ ያልሆነውን ነገር እግዚአብሔር ሲሰጠን በተሰጠን ነገር ለእግዚአብሔር እንደሆነ መጀመሪያ ካመን በኋላ መታመን ነው። ያለበለዚያ ለምሳሌ እናንተ መኪናችሁን ብትሰጡ ወይም ደግሞ ቤት አከራዮች ብዙ ናችሁ። እዚህ ውስጥ ቤት የምታከራዩ ሰዎች ክራቴሪያ ታወጣላችሁ። የኔ ቤት መግባት የምትችለው ከ4 ሰዓት በፊት ብቻ ነው ብላችሁ ትእዛዝ ታወጣላችሁ። ቤት አከራዮች ከ4 ሰዓት በኋላ ምሽት እየሰከረ ሲመጣና ሲረብሻችሁ ታስወጣላችሁ አታስወጡ? ንገሩኝ እንጂ ታባራችሁና ታባሩ። አሁን መንግስት ካወጣው እንትን በኋላ አይደለም፣ ከዛ በፊት አሁንማ አታወጡም። አሁን እንዳለም ትወጣለህ ራስህ እንጂ አትወጣም። ምክንያቱም ህግ ነው ስለሆነ። በፊት ግን ምን ታደርጋለህ? ጠዋት ትነሱና ልቀቅ ቤቴን ትላላችሁ። ቤቱ የእናንተ ስለሆነ። ታዲያ ወንድሞቼና አባቶቼ አንደበታችሁ የእግዚአብሔር ከሆነ
በትክክል ስራበት ብሎ ሲሰጣችሁ የማትሰሩበት ከሆነ መዝጋት ይችላል አይችልም? ምን ጥያቄ አለው? በእግራችሁ በጎ ነገር ሂዱ፣ ወደ በጎ ነገር ወደ በጎ ስፍራ ሂዱ ሲላችሁ እምቢ ብለን ወደማይረባ ስፍራ የምንሄድ ከሆነ እግራችንን ማሰር ይችላል አይችልም? ግን እግዚአብሔር ይህን አላደረገም። ይህን ሁሉ እያንዳንዳችሁ ስለ ሰው አይደለም ስለ ራሳችን እስቲ አንድ ጊዜ ወደ ልባችሁ ገብታችሁ እዩ። ስለ ራሳችሁ የምትሰሩትን ውንብድና እያንዳንዳችሁ እዩ። የምትሰሩትን ወንጀል እዩ። ባትሰሩ ለመስራት ያሰባችሁትን አይምሯችሁ ውስጥ ያለውን ስተትና ኃጢአት እስቲ ቁጠሩ። እሱን እግዚአብሔር እያወቀ ሰው አስመስሎ ተሸክሞን ይቀመጣል። እግዚአብሔር ከላይ እስከ ታች ድረስ ማለት ነው። ከላይ ከአባቶች እስከ ታች እስከ ተራው ምዕመን የምናስበውን ክፋታችን እያወቀ እግዚአብሔር እኩል ፀሐይን ያወጣል፣ እኩል ዝናብን ያዘንባል፣ እኩል ኦክሲጅን ይሰጣል። የእግዚአብሔር ቸርነቱ እንዴት ከባድ እንደሆነ እወቁ። እኛ ብንሆን እንጨራረስ ነበር። እሱ ብቻ አይደለም፣ ከዚያም በላይ ደግሞ እግዚአብሔር ብዙ መድኃኒቶችን በምድር ላይ ያደረገልን። አሁን እዚህ ስፍራ የመጣችሁ ጸበል ስላለ ነው። ምን ስላለ? በጣም ብዙ መከራ ውስጥ ያለው ሰዎች አሉ። ይህን ጸበል ተጠምቀው እየዳኑ ነው። ግን የሚባረከው ማን ነው? ተመልከቱ። አንድ ነገር ልንገራችሁ። እግዚአብሔር ለሕዝቡ በተለያየ መልኩ እንዲድን ምክንያት ሲያስቀምጥ ውሃውን ጸበል አደረገው። በቤታችሁ የምትጠጡት፣ ልብሳችሁን የምታጥቡበት፣ ልጆቻችሁን የምታጥቡበት ራሱን ውሃ ወደዚህ ቤተ እግዚአብሔር ሲመጣ መጀመሪያ ስሙን ይቀይረዋል። ምን ብሎ? ጸበል ብሎ። ከዚያ በኋላ እቤታችሁ በጀሪካን ውሃ ይዛችሁ መጣችሁ ካስቀደሳችሁበት በኋላ ስታወጡት መልሳችሁ ለታመመ ሰው ስትሰጡ መዳን ይጀምራል። ይሄ ነው መንፈስ ቅዱስ የሚባለው። አባቶቼና እናቶቼ አንድ ልጅ አጥተው በጣም ብዙ ሀብትና ንብረት ያላቸው ሰዎች አንድ ልጅ እንኳን መውለድ ተስኗቸው መከራቸውን እያዩ በገንዘብ ልጅ ስለማይገዛ ወደ አቡነ ኪሮስ ሄዱና ሌላ እኮ ምንም አያረጉ፣ ገድሉን ይሸከማሉ። ምኑን ነው የሚሸከሙት? ገድሉን ይሸከማሉ። ጸሎት ይደረግላቸውና ይመለሳሉ። ከዚያ በኋላ በአመቱ አንድ ልጅ ያጣ ሰው 2 እና 3 ልጅ ወልዳ ትመጣለች። ከዚህ በላይ መዳን የለም ምዕመናን። ከዚያስ እግዚአብሔርን መተው ያመሰግኑበታል። ታዲያ በምድር ላይ በጣም ብዙ መጻሕፍት አሉ። ኢንሳይክሎፒዲያ የሚባሉ በጣም ብዙ መጻሕፍት አሉ። ደግሞ አይደለም እንዴት ሰው መውለድ እንደሚችል የሚያስተምሩ ብዙ የሳይንስ መጽሐፎች አሉ። እሱን ተሸክማ ሴት ትወልዳለች? ንገሩኝ፣ ትወልዳለች? አትወልድም። ይሄንን ማመን ያቅታቸዋል። ታዲያ ሰዎች ወደ ቤተ እግዚአብሔር መጥተው ይህን በረከት ሲያገኙ መድኃኒትን በምድር መካከል አደረገ የተባለው ይሄ ነው። መድኃኒት ኢየሱስ ክርስቶስ ነው። እነ ቅድስት ሰማዕቷ አርሴማ የሚያድኑት በማን ማዳን ነው ቢባል በጌታችን በመድኃኒታችን በኢየሱስ ክርስቶስ ማዳን ነው። የራሳቸው ማዳን የላቸውም። እየሰማችሁ ነው? የራሳቸው የግል ማዳን የላቸውም። መጀመሪያ መድኃኒት የሆነውን ኢየሱስ ክርስቶስን አመኑ። በባህሪው አዳኝ የሆነው ክርስቶስ ለነ ቅድስት አርሴማ ለሰማዕቷ አርሴማ በጸጋው መድኃኒትን ሰጠ። ስለዚህ መጡና ሰዎች በአርሴማ ስም ጸበል ተጸብለው ይድናሉ። ማን አዳነ ሲባል እግዚአብሔር። በማን በኩል ሲባል በቅዱስ በሰማዕቷ አርሴማ በኩል። በቃ ነው። ስለታመኑ። ምን ስለሆኑ? ስለታመኑ። እነ ሰማዕቷ ቅድስት አርሴማ ይህን በጸጋ የማዳንን ጸጋ ያገኙት በምንድን ነው ሲባል በምድር ላይ ሲኖሩ ስለታመኑ ነው። ወንድሞቼና አባቶቼ፣ ስለዚህ በምድር ቢታመኑ በስጋ እያሉ እግዚአብሔር አብዝቶ ሾማቸው ይላል። እንዴት ቢባል በጥቂት የታመነ በምን ይሾማል? በብዙ ይሾማል። ድሮ አንድ ቦታ ብቻ ላይ የነበረች ቅድስት አርሴማ ኢትዮጵያዊት አይደለችም፣ አማራም አይደለችም፣ ኦሮሞም አይደለችም፣ ትግሬም አይደለችም፣ ቤኒሻንጉልም አይደለችም፣ ደቡባዊም አይደለችም። እርሷ ከኢትዮጵያ ውጪ የሌላ ሀገር ዜጋ ነች። በዚያ ስፍራ ትኖር የነበረች እናት ስለታመነች ከታመነች በኋላ ያው በምድር ላይ ነፍሷ ከስጋዋ ከተለየ በኋላ በአንድ ስፍራ ላይ የነበረች ለዓለም በስሟ እንደገና መድኃኒት መሆን ጀመረ። ወንድሞቼና አባቶቼ
በጥቂት የታመነ በብዙ ይሾማል ማለት ይሄ ነው። በጥቂት ስፍራ በአንድ ስፍራ የነበረች አሁን በዓለም ላይ ያሉ ሰዎች በሙሉ የአርሴማን ስም ሲጠሩ መዳን ይጀምራሉ። ይሄን ለምን አዳንክ አይባልም፣ ለምን አዳንሽ አይባልም። እግዚአብሔር ሰጥቷታል። በጥቂቷ ታምናለች፣ በብዙ ትሾማለች። ስለዚህ እያንዳንዱ ሰው አይደለም ለሌላው ለካህናቱ እንኳን ሞገስ ሆነች። በአርሴማ ስም ሰይጣንን ማባረር ጀመሩ። ይህን መናፍቅ ይወስድና በጌታ ስም ብቻ ነው ሰይጣን የሚወጣው ይላል እኮ። እኛስ ምን አለን? እና አርሴማስ ቢሆኑ እኮ በጌታ ስም ነው እየሰሩ ያሉት። በራሱ ስም የሚያድን አዳኝ የለም ከክርስቶስ ውጪ። እነዚህ ሁሉ ሰማዕታት፣ እነዚህ ሁሉ ቅዱሳን፣ እነዚህ ሁሉ ጻድቃን ቢሞቱ ለክርስቶስ ነው የሞቱት። እሷ እንኳን ስትሰየፍ ለማን ነው ቢባል ጌታ ኢየሱስ ክርስቶስን አመልከዋለሁ ነው ያለችው። እንዲያውም ከነቋንቋው እኔ የክርስቶስ ሙሽራ ነኝ ነው ያለችው። ከዚያ በኋላ አንገቷን ሊቀነጥሱ ሲሉ ከሷ በፊት ሲቀነጠሱ የነበሩ ሰዎችን ቀና ብላ ስታይ መንፈስ ቅዱስ ዓይኗን ከፈተላትና ነው የሚለው። ከሷ በፊት በነበሩ ሰማዕታት ነፍስ ላይ የሚጫነውን አክሊል አሳያት ገና ሳትሰየፍ። ከዚያ በኋላ ምን አለች? ቶሎ ሰይፉ፣ ቶሎ ሰይፉ፣ ቶሎ ሰይፉኝ አለች። ለምን ቢባል ከሰማይ የመጣው አክሊል ነፍሴ ላይ እንዲሆንልኝ። ከዚህ በላይ የለም ሕይወት። ያኔ ሲሰይፏት ደስ ብሏት ነው የተሰየፈችው። ተጨንቃ አይደለም፣ በግድም አይደለም፣ ደስ ብሏቸው ወደው ለክርስቶስ ታምነው ጣዖትን አናመልክም ብለው ለክርስቶስ የታመኑ አገልጋዮች ናቸው እነዚህ። ያን ጊዜ የሚታመነውን ጣዖት እምቢ ብለው ዛሬ ሲባል ጠንቋይ ቤት ይሄዳል፣ ጸበል ይመጣል፣ ሰይጣንን ያመልካል፣ እንደገና ደግሞ ሊያስቀድስ ይመጣል። ይሄዳል እዚያ ጠንቋይ ቤት፣ እንደገና ደግሞ ታቦት ለማንገስ ደግሞ ይመጣል። እዛ ለምን ትሄዳለህ ሲባል ገንዘብ ፍለጋ። ወንድሞቼና አባቶቼ ሞኞች አትሁኑ። እግዚአብሔር የሚሰጣችሁ ጥቂት ገንዘብ ሰይጣን ከሚያግበሰብስላችሁ ብዙ ገንዘብ የተሻለ በረከት አለው። በጣም በርካታ ሰዎች በአስጉሪ ሰርተው፣ በሰይጣን ሰርተው፣ በጥንቆላ ሰርተው በጣም ሀብታም ሆነዋል። 2 ዓመት ሳይሞሉ ፍርፋሪ ለቃሚዎች ሆነዋል። እግዚአብሔር እንደሱ አይደለም። ከሰጣችሁ ከሚሰጣችሁ ገንዘብ ጋር ይባረካቸዋል። የእግዚአብሔር በረከት በሁላችን ላይ ይደር። እንድንታመን እግዚአብሔር ይርዳን። ሰው የእግዚአብሔርን ቃል ሲሰማ ነው የሚታመነው። ስለዚህ መጽሐፍ ሲናገሩ አባቶቻችን ምን አሉ? ማን ነው ባለ 5 መክሊት ማለት ሲባል የእግዚአብሔርን ቃል የሰማ ሰው፣ ወንጌልን የሰማ ሰው፣ ከሰማ በኋላ ከተማረ በኋላ ሄዶ እንደገና ያልተማሩትን ያስተማረ ነው አሉ። እርሱ ራሱ ሰምቶ እንደተማረው አንድ ሰው ከተማረ በኋላ እሱን የሚያክል እንደርሱ አስመስሎ ያስተማረ እንደሆነ ይሄ መክሊትን አተረፈ ማለት ነው። እናንተ መጣችሁ ወንጌል ስትማሩ ተመልሳችሁ ልጆቻችሁን አስተምሩ። ወንጌል ስትማሩ ተመልሳችሁ ሰራተኞቻችሁን አስተምሩ። ወንጌል ስትማሩ ተመልሳችሁ ገረዶቻችሁን አስተምሩ። ያኔ እናንተ እነሱን ስታስተምሩ አተረፋችሁ ማለት ነው። በአጠገባችሁ ያለውን ጓደኞቻችሁ ስታስተምሩ እግዚአብሔር ደስ ይለዋል፣ አትራፊ ትሆናላችሁ። ታዲያ ባለ 2 ሲባል እሱም እንደዛ ነው። ወንጌልን ተምሮ ያስተማረ ነው። የእግዚአብሔርን ቃል ሰምቶ ያሰማ ነው። እሱ እንደተጠቀመበት ሌላው እንዲጠቀምበት የሰውን ሕይወት ያዳነበት እርሱ ነው። ስለዚህ ሂዱና እሱን አስተምሩ፣ ያን ያተረፋችሁ። ባለ 1 ሲባል ወንጌልን ተማረ፣ ሃይማኖተኛ ሆነ፣ ሁሉን ነገር አገኘና ተመልሶ ወደ ቤቱ ገባና እንዲህ አለ። አሁን ክርስቲያን ያልሆኑ ወገኖች ክርስትናን የሚቃወሙ በሰይፍ ቢቆርጡኝ፣ ቢያሳድዱኝ፣ ቢያፈናቅሉኝ እኔ የት እገባለሁ ብሎ ክርስትናውን ደብቆ፣ ሃይማኖቱን ደብቆ፣ የተማረውን ወንጌል ደብቆ ቁጭ አለ። እርሱ ነው ወንጌልን የደበቀው የተባለው፣ ያልታመነ የተባለው፣ መሬት ቆፍሮ ቀበረ የተባለው እርሱ ነው። አንዳንድ ሰው በቢሮ ውስጥ የሚሰራን ወንጀል እያየ አይቃወምም። ምን አገባኝ ነው ይላል። እግዚአብሔርን አይወድም አይልም። እግዚአብሔርን ይሄን አይፈልግም አይለውም። ለጓደኛው ክፉ እየሰራ ተው አይለውም። ለምን? እኔን ይገሉኛል ብሎ ስለሚያስብ። አሁን በብዛት ህዝቡ መካከል ያለው ይሄ ነው። ወንድም ወንድሙን ሲገድል ተው እባክህ አትግደለው፣ ይሄ እኮ ክፉ ነው፣ ክፉ ስራ ነው አይልም።
ለምን እኔንም ይገሉኛል ብሎ ስለሚፈራ። ግን መሞት ይቀራል ወይ? አሁን ያላችሁ ሰዎች በተለይ ከ40 በላይ ያላችሁ ሰዎች አሁን ያላችሁን እድሜ ያህል ከዚህ በኋላ አትኖሩ። ምንም ጥያቄ የለውም። ዘመኑም አያኖረንም፣ ህይወቱም አይፈቅድልንም። እስከ 80 ብትኖሩ ነው በጣም ከበዛ። ከዚያ በኋላ አፈር መግባታችን አይቀርም። ስለዚህ ለእግዚአብሔር በጊዜው መታመን በጣም የተሻለ ነው። አባቶቼና እናቶቼ ቅዱስ ዳዊት ሲናገር ምንድን ነው ያለው? ከኃጢአተኞች ጋር አትተባበሩ፣ እኔ ኃጢአተኞችን አየኋቸው አለ። ከፍ 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 ሲሉ አየሁ። ድሆችን የበደሉ ደም ያፈሰሱ የቀሙና የበለጸጉ ሰዎችን አየሁ። ከፍ ሲሉ አየኋቸው። ተመልሼ ግን ስፈልጋቸው ከስፍራቸው አጣኋቸው፣ እግዚአብሔር አጥፍቷቸዋልና ነው የሚለው። አባቶቼና እናቶቼ ቁልቁልች ዳዊት አከስ ጀዴዱበት ይቻላል አኔ ወረ ጩበምቶታ ወረ ጋሪ ኖጀን ወረ ዲገ ደንገላሰን ወረ የሳጀሰን ኦፊሳኒቲ ወረ ቀርሺ ባይጥፈተን ወረ ወልከካን ወል ኢሳኒ ዳጀደም አነናርጌ እናናስ ዴቤ ሳምበርባዱ ገሩ ኦዶ ሳኒቲ ነናቤኒ ዋቀዩ በርበዴ ሴራን ዋንተይዳፍ ጀደሜ በረይፈመ ይቻላል። ስለዚህ እግዚአብሔር ከሞታችን እንዳይነቅለን ቅዱስ ፈቃድ ይሁንልን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን